برج تحضن رسول الله صلى الله عليه وسلم نبي صلى الله عليه وسلم በጣም ተንከባከባቸው ነበረች። ከዚህ በመቀጠል እንግዲህ በረካቱን ስለ በረካዎች መውረድ في بيت الرضاعة በጥቢ ቤት ውስጥ ነብዩ ሰለላሁ ዐለይሂ ወሰለም ባሉበት ጊዜ ስለ በረካዎች መንባባት ነው። وقد درت البركات በርግጥም በረካዎቹ በጣም ተንባብተው በብዛት ፈሰሱ على أهل هذا البيت በዚህ ቤተሰብ ቤት ውስጥ مدة وجوده صلى الله عليه وسلم بينهم ነብዩ ሰለላሁ ዐለይሂ ወሰለም በመካከላቸው ከተገኙበት ጊዜ ጀምሮ በዚህ ቤተሰብ ውስጥ ምን ሆነ ማለት ነው? እጅግ በጣም ብዙ በረካዎች ተንባቡ። ومما روي ከሚወራው ውስጥ من هذه البركات ከነዚህ ከተንባቡት እጅግ በጣም ከፈለቀው በረካ ውስጥ ከሚወራው أن حليمة አጥቢያቸው لما جاءت إلى مكة ወደ መካ በመጡ ጊዜ كانت الأيام ያኔ ቀናቶች ነበሩ። ምን አይነት ቀኑ ምን ነበረ? ገጠራማው ጊዜ أيام جدب وقحط أيام جدب የድርቅና وقحط የረሃብ ወቅት ዘመን ነበር። ሐሊማ ከቤቷ ከበኒ ሰዓድ ዋነኛው ሪዝን ለቃ የወጣችበት የገጠራማው ክፍል ጊዜያቸው የነበሩበት ታይም እጅግ በጣም ከባድ ስትራግሉ ሰርቫይቪንግ በጣም ይከብድ ነበር። ወካነት ነበረች ደግሞ معها ከሐሊማ ጋር አብራት ነበረች አታኑን አሁን እንግዲህ انثى الحمار ካህያ ሴት አህያ ነበረቻት አብራት ካነት ነበረች እቺ ሴት አህያ አባአ ዳበቲን እጅግ በጣም ቀርፋፋ ከሚባሉት እንስሶች ፊረክቢ በግልቢያ ጊዜ መሽየን በመሄድ እንደዛ አይነት እንስሳ ነበረቻት ስትወጣ አብራት የላትም እቺ ብቻ ናት አማራጭ ያላት እቺን ይዛ ወጣች። ለምንድን ነው እቺ እንስሳ እንደዚህ የሆነችው ሲባል لأجل الضعف والهزال እጅግ በጣም ከስታና ደካማ ስለነበረች لأجل الضعف ከከሳት የተነሳና والهزال እንዲሁም ደግሞ ከድክመት የተነሳ ደካማ እና ከስታ ስለነበረች ወካነት ነበረች معها አሁንም ከሷ ጋር ደግሞ ጎን ለጎን ነበረቻት ናቀቱን ሴት ግመል ነበረቻት አብራ ደግሞ لا تدر ያቺ ሴት ግመል ደግሞ ጠብ የማታደርግ بقطرة من اللبن ከወተት በኩል ጠብታን እንኳን لا تدر የማታግት ማለት ነው። ምን بقطرة لبن ጥቂትን እንኳን ጠብታ የሚሆን ወተት እንኳን የማታግት ነበረቻት ባዶ ያለ ሴት ግመል ነበረቻት። وكان لها አሁንም ከሷ ጋር ደግሞ ሐሊማት ጋር አብሯት ነበረ ወለዱን ወንድ ልጅ ነበራት ሰጊሩን ትንሽዬ ልጅ ወንድ ልጅ የብኪ የሚያለቅስ የሆነ ወየስረሁ የሚጮህ ጡለ ለይሊ ሌሊቱ ሙሉ ማያስተኛት لأجل الجوع ከረሃብ የተነሳ ማለት ነው። ولا ينام ደሞ ማይተኛም ولا يترك أبويه ينامان ወላጆቹንም ደግሞ እንዲተኙም እንኳን የማይተዋቸው ልጅ አይነት ነበራት። ለምን ይጮሃል? ለምን ያለቅሳል? ከረሃብ የተነሳ ከረሃብ ታይም ላይ ነው ተነስታ የመጣችው ወደ መካ። فلما جاءت حليمة بالنبي صلى الله عليه وسلم إلى رحلها فلما جاءت حليمة نبي بالنبي نبي صلى الله عليه وسلم
አቅፋ ይዛቸው በመጣች ጊዜ ኢላ ረሕሊሃ ተቀብላቸው ማለት ነው ከእናታቸው ተቀብላቸው አቀፋቸው ወደ መጓጓዣዋ ይዛቸው በመጣች ጊዜና ወወضعته في حجرها ነብዩን ሰለላሁ ዐለይሂ ወሰለም ጉያዋ ላይ ልክ እንዳስቀመጠቻቸው እንዲህ አድርጋ አቅበለ ዐለይሂ በቀጥታ ወደ ነብዩ ሰለላሁ ዐለይሂ ወሰለም ተቅጣጭቶ መጣ። ሰዲያሃ ልክ ጡቶቿ ማለት ነው። ቢማ ሻአ ሚን ለበኒን ከወተት በኩል አላህ ባሻው ያለው ወተት ዘፍ አለ። እነዛ እንስሳቶች ፈሸሪበ ነብዩን ጠጡ ሐታ ረውየ ነብዩ ሰለላሁ ዐለይሂ ወሰለም ረክታው እስኪጠግቡ ድረስ ጠጡ። ወሸሪበ መዐሁ እብኑሃ ወሸሪበ ከዛም ጠጣ መዐሁ ከነቢ ሰለላሁ ዐለይሂ ወሰለም እብኑሃ ሰጊሩ ያ ትንሽዬው ልጁ አብራም ጠጣ። ሐታ ረውየ ያኒ ረክታው እስኪጠግቡ ድረስ ጠጡ። ثم ከዛ በኋላ ናማ ሁለቱም ነብዩም ይሄም ልጅ አብረው ለሻሉ ተኙ ማለት ነው። ወቃመ ዘውጁሃ ከዛም በሌሊት በኩል ደግሞ ባሏ ተነሳና ኢለናቀቲ ወደዚያች ግመል ተነስቶ ሄደ። ፈወጀደሃ ያችን ግመል አገኛት። እንግዲህ ሴት ግመል ምንም ወተት የማታግት የነበረችው ምን ሆኖ አገኛት? ሓፊለን የሞላች ሆኖ አገኛት። ቢለበኒ ከወተት በኩል መዓት ወተትን አግታ ይዛ አገኛት። ፈሐለበ ሚንሃ እንግዲህ የሚችለውን ያክል አለበ። መንተሀያ እስኪበቃቸው ድረስ ቢሹርቢሂ ከመጠጥ በኩል ራየን ረክተውም ሆነ ወሸበዓን ጠግበው የሚጠጡበትን ያክል አለባት። ثم ከዛ በኋላ ባታ ሁሉም ተያይዘው ተኙ። ቢኸይሪ ለይለቲን እጅግ በጣም ኸይረኛ በሆነች አስደሳች በሆነች ሌሊት በሰላም ተኙ። ከዛም ወለማ ኸረጃ በወጡ ጊዜ ራጅዒነ ኢላ ባዲየቲ በኒ ሰዕድን ራጅዒነ ተመልሰው በወጡ ጊዜ ራጅዒነ እየተመለሱ ኢላ ባዲየቲ በኒ ሰዕድን ወደ በኒ ሰዕድ ገጠራማው ክፍል ረኪበት ተሰቀለች ሐሊመቱ ሐሊማ ትልከል አታኒ ያቺ ቀርፋፋ የሆነችውን ሴት አህያ ወጣችባት። ወሐመለት መዐሃ ነቢዩ ሰለላሁ ዐለይሂ ወሰለም ነቢዩ ሰለላሁ ዐለይሂ ወሰለም አብራ ተሸከመቻቸው። ፈአስረዐት አልአታኑ በዚህ ጊዜ ይህች ሴት አህያ እንስሳዋ በፍጥነት ሄደች፣ ቸኮለች፣ ፈረጠጠች፣ ጋለበችው መንገዱን። ሐታ ቀጠዐት ቢረክቢ ሌሎችን ጋላቢዎችን ቆራርጣ አልፋ ጥላ እስክትሄድ ድረስ። ወለም የስተጢዕ ያልቻለ ሲሆን ልሑቀሃ ማንም ሊደርስባት ሸይኡን ማንም ሊደርስባት ያልቻለ ሚነል ሑሙሪ ከሌሎች አህዮች ማለት ነው። ማንም ሊደርስባት የማይችል ሑሙር ጀምዑ ሒማር የሒማር ፕሉራል ነምበር ነው፣ አህዮች ማለት ነው። እነሱን ቆራርጣ ማንም ሊደርስባት በማይችል ሁኔታ ጥላቸው ሄደች። ወለማ ቀዲማ ፊ ዲያሪሂማ ከዛም ወደ ገጠራማው ወደ ሀገራቸው ገጠራማ አካባቢ በደረሱ ጊዜ ዲያሪ በኒ ሰዕድን የበኒ ሰዕድ ገጠራማው ኤሪያ ማለት ነው። ወካነት እንግዲህ ነበረች ያቺ በኒ ሰዕድ ገጠራማው አካባቢ ምን አይነት ነበር ወይዘሩ? አጅደበ አርድላሂ ከአላህ ምድር በጣም ድርቅ ያንገላታት መሬት ነበረች። ካነት ነበረች ገነመሁማ
የበኒ ሰዓድ ገጠራማው ክፍል ያሉት ማህበረሰብ ያኒ በጎቻቸው እነዚህ እንስሶቻቸው ምን ያደርጉ ነበር? ተሩሑ عليهማ ሽባዓን ተሩሑ የበኒ ሰዓድ ገጠራማው ክፍል የሐሊመትም ፍየሎቿና የቤት እንስሶቿ አብረው ወጥተው ነገር ግን የሐሊመት ፍየሎቿ ተሩሑ ተመልሰው ይመጡ ነበር ወደ ቤት in the evening አመሻሽ ላይ ሽባዓን ጠግበው ሙምተሊአት الخواصر ጋቶቻቸው بالعلف በቀለብ ሞልቶ ይመጡ ነበር ይመልሱ ነበር። የሌሎቹ ግን ምንም አይነት ነገር ሳይቀምሱ ይመጣሉ። ሙምተሊአት الضروع باللبن በወተት ጋቶቻቸው አሁንም ሞልቶ ይመለሱ ነበር። ፈካነ በዚህ ነበሩ እንግዲህ እነዚህ የሐሊማ ቤተሰብ ነበሩ። ያህሉባኒ ይልቡ ነበር፣ ወተቱን ይልባሉ። ወይሽረባኒ ይጠጡም ነበር። እስከፈለጉት እስኪጠግቡ ድረስ ይህንን ያደርጉ ነበር። ነገር ግን ወማ يحلب ኢንሳኑ ቀጥረተ ለበኒን ወማ يحلب ደግሞ ሌሎች አካባቢው ጎረቤቶቿ ግን አያልቡም ነበር። ቀጥረተ ለበኒን የወተትን ጠብታን ግን አያልቡም ነበር። የሐሊማ ብቻ ነበር። እንግዲህ ይህ ነው እንግዲህ በረካው የነብዩ ሰለላሁ ዐለይሂ ወሰለምን ይሁንበት እንግዲህ ለአላህ ብዬ አነሳዋለሁ ብላ ተነስታ ይዛቸው ሄደችበት ሲሩ ሚስጥሩ መጨረሻ ላይ አላህ ሱብሓነሁ ወተዓላ እድለኛ ያደረጋት በዚህ መልኩ ነበረ። ይሄው ነበር ገጠራማው ክፍል የተፈጠረው። ከዛም ፈለም የዛላ አልተወገዱም ነበር ሁለቱ ሐሊማና ባለቤቷ ያዕሪፋኒ ከማወቅ ሚነላሂ ዚያደተ ወልኸይራ ከአላህ በኩል እንደሆነ ይሄ ቤታቸው ላይ ጭማሮ ኸይር ላይ ኸይር መምጣቱ ይሄንን ከማወቅ አልተወገዱም ነበር። ሐታ እክተመለት እስከተሟላሽ ድረስ እስኪሟላ ድረስ ሙደተ ሪዳዓቲ የነቢዩ ሰለላሁ ዐለይሂ ወሰለም የጥቢያ ቁጥር አመት እስከተሟላ ድረስ እና ወመضت ከዛም አለፈ ሰነታኒ 2 አመት አለፈቻቸው። በዚህ ጊዜ የጡት መጥቢያቸው 2 አመት እንደሞላ ፈፈጠመቱ ሐሊመቱ ከዛም ነብዩ ሰለላሁ ዐለይሂ ወሰለም ሐሊማ ነብዩ ሰለላሁ ዐለይሂ ወሰለምን ጡት አስጣሏቸው ማለት ነው። ጡት እንዲተው አስደረገቻቸው ከ2 አመት በኋላ። በዛ ጊዜ ወቀድ اشتد ነብዩ ሰለላሁ ዐለይሂ ወሰለም ጠንክረውም ነበር ወቀውየ ጠንክረውም በርትተውም ነበር في هذه الفترة በእነዚህ 2 አመታት ውስጥ አብረዋቸው በሚኖርበት ጊዜ ጠንክረውና በርትተው ነበር። ይሄው ነበር እንግዲህ ታሪኩ። ከዚህ በኋላ በቃኡ ነብይ ሰለላሁ ዐለይሂ ወሰለም የነብዩ ሰለላሁ ዐለይሂ ወሰለም ደግሞ አሁንም መልሰው መቆየት في بني سعد ببني سعد ገጠራማው ክፍል ላይ بعد الرضاعة أو الرضاعة ከጥቢያ በኋላ አሁንም ከ2 አመት በኋላ እንደገና መልሰው ደግሞ ተመልሰው አብረው ስለመቀመጣቸው ከ2 አመት በኋላ የምናይ ይሆናል። ወካነት ነበረች ሐሊማ የምትባለው አጥቢያቸው ተእቲ ትመጣ ነበረ ይዛቸው ትመጣ ነበር። ቢነብይ ሰለላሁ ዐለይሂ ወሰለም ነብዩን ይዛቸው ትመጣ ነበር። ኢላ ኡሚሂ ወደ ወላጅ እናታቸው ወኡስረቲሂ ወደ ቤተሰቦቻቸው ተመልሳ ይዛው ትመጣ ነበር። ኩለ 6 አሽሁሪን በየ6 ወሩ አጥብታ በየ6 ወሩ ነብዩን ታመጣቸው ነበር ወደ ቤተሰቧ ወደ እናቱና ወደ ቤተሰቦቹ። እንግዲህ ጥቢያው እንደዚህ በየ6 ወሩ እያደረገች ለ2 አመታት ነብዩ ሰለላሁ ዐለይሂ ወሰለም ታመላልሳቸው ነበር። ثم ከዛ በኋላ ተርጅዑ ቢሂ አሳይታ ሁኔታው ምን ብላ ከዛ በኋላ ثم ተርጅዑ ቢሂ ከዛም ነብዩ ሰለላሁ ዐለይሂ ወሰለም ይዛቸው ትመለስ ነበር።
ኢላ ባዲየቲሃ ወደ ገጠራማዋ ክፍል ፊ በኒ ሰዕድ ላይ ማለት ነው። ፈለማ እክተመለት ልክ ባበቃ ጊዜ ሙደቱ ረዳዓቲ የነቢዩ ሰለላሁ ዐለይሂ ወሰለም የጥቢያቸው ልክ 2 ዓመት የተሟላ ጊዜና ወፈጠመትሁ ጡት ባስጣለቻቸው ጊዜ ከዛም ወጃአት ቢሂ ኢላ ኡሚሂ ከዛም ወደ እናታቸው ይዛቸው በመጣሽ ጊዜ ሐሊማ ሐረሰት አሁንም ጓጓች፣ እጅግ በጣም ጓጓች። አላ በቃኢሂ ሰለላሁ ዐለይሂ ወሰለም ዒንደሃ ነቢዩ ሰለላሁ ዐለይሂ ወሰለም እሳቸው ዘንዳ መልሶ እንዲቀመጡ በጣም ፈለገች፣ ጓጓች። ለምን እንደጓጓች? ሊማ ረአት ስለተመለከተች ነው። ሚነል በረከቲ ወልኸይሪ ሚነል በረከቲ ከበረካ በኩል አላህ ይዋልላት ሲያፈስላት የነበረው በረካ፣ ወልኸይሪ ሲወርድላቸው የነበረው በረካ ያንን ሁላ ተመለከቱ፣ ኸይር አየች እና ያ ነገር አሁንም እንዳያመልጣት እንዳያልፋት ፈራችና ፈጠለበት ሚን ኡሚ ነቢይ ሰለላሁ ዐለይሂ ወሰለም ከነቢዩ ሰለላሁ ዐለይሂ ወሰለም እናት ፈለጉ። ምን ፈለጉ? አንተትሩከሁ ነቢዩን ልትተዋቸው ዒንደሃ እሷ ዘንዳ ነቢዩን ሰለላሁ ዐለይሂ ወሰለም ልትተዋቸው ፈለጉ። ሐታ የግሉዘ ነቢዩ ሰለላሁ ዐለይሂ ወሰለም አሁንም ሰውነታቸው እስኪጠነክር ድረስ እና ይህንን ፈለገቻቸው። ፈኢነሃ በዚህ ጊዜ ያኒ ሐሊመቱ እኮ ተኻፉ ዐለይሂ በነቢዩ ላይ ትፈራላቸዋለች። ወባአ መከተ የመካን ወባ እንዳይነካቸው ነቢዩን ትፈራ ነበር። መካ ጠራራማ ሞቃታማ ወባ የሚበዛበት ሀገር ነው። በዚህ ጊዜ ፈረድየት ኡሙሁ ሰለላሁ ዐለይሂ ወሰለም ቢዛሊከ